ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ ይህ ዘመናዊ ሕክምናም ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እንሆኛ ፖድካስታችን ነው። በዛሬው ፕሮግራማችን ስለ ሽንት ቱቦ ኢንፌክሽን የምንወያይ ይሆናል። አብራችሁን ቆዩ። የሽንት ቱቦ ኢንፌክሽን ስንል ለዛ ተጋላጭ የሚያደርጉ ነገሮች አሉ ማለት ነው። አንደኛው እንግዲህ ከወንድና ከሴት ብለን ስናየው ሴት ሞር ተጋላጭ ነች ከወንዶች የበለጠ ማለት ነው። እና ለዚህ ደግሞ ምክንያት ሆኖ የምናገኘው ነገር አንደኛ ሽንትን ወደ ውጭ የምናፈስበት ወይም የውጭኛው ቱቦ ላይ ያለው ርዝመት ትንሽ ነች፣ ወደ 4 ሴንቲሜትር ነው ሴት ላይ ያለችው። ስለዚህ ያ ማለት ባክቴሪያ ከገባ ቶሎ ወደ ሌላ ወደ ላይኞቹ ክፍሎች የመሄድ እድሉና የመራባት እድሉን ስለሚጨምር አንደኛው በተፈጥሮ የሽንት ቱቦዋ አጭር መሆኗ ሴቶችን ተጋላጭ ያደርጋል ማለት ነው። ሌላ ደግሞ በሽንት ማስወገጃና በሰገራ መውጫ መካከል ያለው ሴት ልጅ ላይ ያለው ርቀት በጣም አጭር ነው። ስለዚህ ከሆድ ዕቃ የሚወጡ ባክቴሪያዎች ወይም ኢንፌክሽኖች ወደ ሽንት ቱቦ የመግባት እድላቸው እየጨመረ የሚሄድ ነገር ነው ማለት ነው። ከዚህ በተጨማሪ ደግሞ ሌላ አጋላጭ ሁኔታዎች የምንላቸው ለምሳሌ ሁለት እድሜ ጥግ ላይ ያሉ ሰዎች ላይ ለምሳሌ በጣም ህጻናት ሊሆኑ ይችላሉ፣ ወይም ደግሞ እድሜያቸው በጣም የገፋ አዛውንቶች ላይ የሽንት ኢንፌክሽን በጣም ይጨምራል ማለት ነው። ይህ የሚሆንበት ምክንያት ምንድን ነው? የህፃናት ላይ ስናየው የበሽታን የመከላከል አቅማቸው ገና በደንብ አልዳበረም። ስለዚህ ምንም አይነት ኢንፌክሽን ሲፈጠር ቶሎ የመባባስ ነገር ይኖረዋል ማለት ነው። አዛውንቶች ላይ ደግሞ በሽታን የመከላከል አቅማቸው የተዳከመ ነው። ስለዚህ እነሱም በዚህ ነገር የመጠቃት እድላቸው ከፍ ያለ ነው። ሌላ እንደዚሁ የሰውነታችንን የበሽታ የመከላከል አቅም የሚያዳክሙ በሽታዎች ቢኖር ለምሳሌ ስኳር በሽታ ቢኖር ወይም ደግሞ ኤችአይቪ ቢኖር፣ ኬሞ የሚወስዱ ወይም ደግሞ ካንሰር ታማሚዎች ቢሆኑ እነዚህም ላይ እንደዚህ አይነት የሽንት ቧንቧ ኢንፌክሽኖች በጣም ይጨምራሉ ከሌላው በተለየ ማለት ነው። ስኳር ላይ የበሽታ የመከላከል አቅማችን መቀነሱ ብቻ አይደለም። አንዳንዴ የስኳር መጠኑን መቆጣጠር ሲያቅተንና የምንሸናው ሽንት ውስጥ ግሉኮስ ተቀላቅሎ ወይም ደግሞ ስኳሩ ተቀላቅሎ የሚወጣ ከሆነ ለባክቴሪያ መራባት በጣም እድልን ይፈጥራል ማለት ነው። ስለዚህ ይህም አንድ ነገር ነው። ሌላው ደግሞ ሽንት ከኩላሊት ይመጣል፣ በሁለት ቱቦዎች አማካኝነት የሽንት ፊኛ ላይ ይጠራቀማል አይደል? ከዛ ወደ ውጭ ይወጣል ነው የምንለው። ስለዚህ እነዚህ መንገዶችን የሚዘጋቸው ነገር ቢፈጠር ምን ይሆናል? ሽንት በጊዜው መወገድ አይችልም። ስለዚህ ይቆያል ቱቦዎች ውስጥ ማለት ነው፣ ወይም እነዚህ አካባቢዎች ላይ የተጠራቀመ በሄደ ቁጥር ደግሞ ለባክቴሪያ ወይም ደግሞ ህመሙን ለሚያመጡ ተዋሲያን መራባት በጣም እድልን ይጨምራል ማለት ነው። ስለዚህ ኢንፌክሽን እንዲፈጠር ያደርጋል። ከነዚህ መካከል ለምሳሌ የኩላሊት ጠጠር ቢኖር ወይም ደግሞ ወንዶች ላይ ብቻ የምናየው ፕሮስቴት የምንለው በተፈጥሮ ያለው ግላንድ ከመጠን በላይ ቢያድግ ወይም እዛ አካባቢ አንዳንድ ካንሰሮች ወይም ቲመሮች የምንላቸው እጢዎች ቢፈጠሩ እነዚህ ይህን ሊያመጡ ይችላሉ ማለት ነው። ሌላ አንደኛው አጋላጭ ሁኔታ የምንለው ደግሞ እርግዝና ነው አይደለ? እርግዝና በሁለት መንገድ አጋላጭ ሊሆን ይችላል። አንደኛው ቅድም እንዳልነው ምንም ነገር እነዚህ መስመሮች መዝጋት የለበትም። ስለዚህ እርግዝና ደግሞ በተፈጥሮ ጫና ይፈጥራል አይደለ? የሽንት ቱቦቹ ላይ ማለት ነው። ስለዚህ ያንን ሲፈጥር ሽንት እንደ ልብ እንዳይንቀሳቀስ ሊያደርግ ስለሚችል የባክቴሪያ መራባትን ሊጨምር ይችላል ማለት ነው። ከዛ ደግሞ ሌላው በሆርሞኖቹ ምክንያት ፕሮጀስትሮን ለምሳሌ ትንንሽ የምንላቸው ቱቦዎች እንቅስቃሴያቸውን ይቀንሰዋል። ስለዚህ እንቅስቃሴያቸው ከቀነሰ ደግሞ የሚወገደው ነገር በጊዜው ላይ ይወገድ ይችላል እና ያም ባክቴሪያ በጣም እንዲራባ ኢንፌክሽን እንዲፈጠር ሊያደርግ ይችላል ማለት ነው። አንዳንዴ ደግሞ ከህመም አንጻር ወይም ደግሞ ለሌሎች ነገሮች ተፈልገው አርቲፊሻል የሽንት ቱቦዎች ይገባሉ አይደለ? ወይም ካቴተር የምንላቸው ማለት ነው። እነዚህ በጣም በጥንቃቄ ነው የምናስገባው አይደለም? የምንጠቀማቸው ግላቮች፣ የምንጠቀመው ፕሮሲጀር ጥንቃቄ የተሞላበት ነው በተቻለ መጠን። ግን እንደዛም ሆኖ ግን በጣም አጋላጭ ናቸው ለኢንፌክሽን እና እንደው በተቻለ መጠን እነሱ ሲደረጉ እንደውም ለጥቂት ጊዜያት እንጂ ከዛ በላይ እንዲሆኑ አይፈለግም፣ ቶሎ ነው የሚወገዱት ማለት ነው። እንደነዚህ አይነት ነገሮች ከሌላው ማህበረሰብ ይልቅ ተጋላጭ እንዲሆኑ ያደርጋቸዋል እነዚህ ሰዎች። ስለዚህ የታችኛው የሽንት ቱቦ ኢንፌክሽን እንደላይኛው በጣም ሲሪየስ አይደለም እና ይሄ ሲስተማቲክ የምንላቸው ይሄ በጣም የተባባሰ አይነት ምልክቶችን አያሳይም። ብዙ ጊዜ ትኩሳት አይኖሩም፣ ሌሎች ምልክቶች በጣም ከፍተኛ ህመም የሚያስመስሉ ነገሮች አይኖሩትም ማለት ነው። የላይኛው የሽንት ቱቦ ኢንፌክሽን ሲሆን ግን ከዚህኛው በጣም ከፍ ያለ ህመም ይኖረዋል። ካልታከምም ደግሞ ጉዳቱ ከፍ ያለ ነው። ለምን እንደተባለው ኩላሊትን ነው የሚያጠቃው። በቀላል ሁኔታ ወደ ደም ተሰራጭቶ የተለያዩ ሰውነታችንን ክፍል የማጥቃትና ሴፕሲስ የመሆን እድል ስላለው ነው። የላይኛው የሽንት ቱቦ ኢንፌክሽን ሲሆን የሚኖረው ምልክት ምንድን ነው? ቅድም ያልኳቸውን የታችኛውን አይነት ሊኖረው ይችላል። ከዛ በተጨማሪ ግን ከፍተኛ ትኩሳት ይኖራቸዋል፣ ማቅለሽለሽ ይኖራቸዋል፣ ማስመለስ፣ በጣም ከፍተኛ የሚባል ድካም ይኖራቸዋል፣ ስራ መስራት አይችሉም። ከዛ ኩላሊታቸው አካባቢ ደግሞ በጎን በኩል
ህመም መውጋት ይኖራቸዋል። ጀርባቸውን እንደዚህ አይነት ምልክት ሊኖራቸው ይችላል ማለት ነው። ከዛ ግን ተጨማሪ ቅድም ያልናቸው ምልክቶች እንዳለ ይኖራቸዋል። ከዛ ሌላ ግን ቅድም የሚለውን እያልሽን ነበረ ህጻናቶችና አዛውንት ላይ ሲሆን የበሽታ የመከላከል አቅማቸው በጣም የወረደ ስለሚሆን የሚኖረው ምልክት ለየት ይላል። ለምሳሌ አዛውንት ጋር ሲሆን ምልክት አያሳዩንም። አሁን ያልናቸውም ብዙ ጊዜ አያሳዩንም፣ ግን ከፍ ወዳለ ምልክት ሊመጣ ይችላል። ያ ማለት ራስን የመሳት አይነት ነገር፣ የሰውን የማቀላቀል መቀባዠር የመሳሰሉት ነገሮች ይኖራቸዋል። ኢቨን የመውደቅ ራስን መቆጣጠር፣ ለመቸገር እንደዛ የመሳሰሉ ምልክቶችን አዛውንት ላይ እናስተውላለን። ህጻናቶች ላይ ደግሞ ሲሆኑ ምንድነው አንደኛ እዚህ አመመኝ እዚህ አመመኝ ማለት አይችሉም። ኮመንሊ የምናስተውለው ምልክት ምንድነው? ያው ትኩሳቱ ይኖራል። ከፍተኛ የሆነ ትኩሳት ይኖራቸዋል። የምግብ ፍላጎታቸው በጣም ይቀንሳል። በጣም መነጫነጭ ይኖራል። እንደዚህ ምልክቶችን ልጆች ላይ ደግሞ እናስተውላለን ማለት ነው። ስለዚህ አንድ ሰው እንዴት ነው የሽንት ቱቦ ኢንፌክሽን አለበት ተብሎ ቢታወቀው ስንል ቲጆ እንዳልሽን አንደኛ ከምልክት ነው የምንጀምረው አይደለ? አንድ ታካሚ ሲመጣ ስለዚህ ምን ምልክቶች ያሳያል የሚለውን እንወስዳለን። ከዛ የአካላዊ ምርመራዎች፣ ትኩሳት አለ ወይ? ቅድም ቲጆ ስጠቅሳቸው የነበሩ ነገሮች ነበሩ አይደል? ጎን ላይ የሚያም ነገር አለ። ስለዚህ እሱን የምንመረምርበት የአካል ምርመራዎች አሉ፣ እነሱን እናደርጋለን። ቀጥሎ የምናደርገው የላብራቶሪ ምርመራዎችን ማድረግ ነው። ስለዚህ ላብራቶሪ ላይ እንግዲህ የደም ወስደን ከደም ላይ የደም ሴሎቹ የጨመሩ አሉ ኢንፌክሽንን የሚጠቁሙ ወይም ደግሞ በእንደዚህ በባክቴሪያ ሁኔታ የታመሙ ሰዎች አሉ የሉም የሚለው የሚጠቁሙ የሴል አይነቶች ወይም ደግሞ ነጭ የደም ህዋስ አይነቶች ጨምሯል አልጨመረም ቀንሷል የሚለውን እሱ እናያለን። ሌላው ዋነኛው ደግሞ ሽንት ምርመራ እናደርጋለን ማለት ነው። የከለር ለውጥ አለ ወይ ወይም የቀለም ለውጥ አለ ወይ፣ የደፈረሰ ነው ወይ፣ ደም ቀላቅሏል ወይ የሚለውን ግሮስሊ ዝም ብለን በአይናችን አይተን የምንናገረው ነገር ይኖራል። እሱ አለ ማለት ግን ኢንፌክሽን አለ ማለት አይደለም። ግን አንደኛ የምንመለከተው ነገር እሱ ነው። ሌላው ደግሞ ሽንቱን ስናየው በማይክሮስኮፕ ሊሆን ይችላል ወይም ደግሞ ዲፕስቲክ የምንለው የምንጨምራት ነገር አለች መመርመሪያ። ስለዚህ በዛ ስናይ ባክቴሪያዎች አሉ ወይ ውስጡ ደግሞ ሽንት ውስጥ የነጭ የደም ሴሎች አሉ ወይ በብዛት ቁጥራቸው በጣም የጨመረ አሉ ወይ፣ መድማት አለ ወይ የሚለውን የተለያዩ ነገሮች ወይም ደግሞ ባክቴሪያ መኖሩን በተዘዋዋሪነት የሚጠቁመን ናይትራይት የምንለው ነገር አለ። ስለዚህ እሱ አለ ወይ የሚለውን ከሽንት ውስጥ ይህን ምርመራ እናከናወናለን ማለት ነው። ከዛ በተጨማሪ ግን በጣም እየተደጋገመ የሚመጣ አይነት ህመም ከሆነ አጋላጭ ሁኔታዎቹ ምንድን ናቸው ብለን አልትራሳውንድ ድረስ ልንሄድ እንችላለን፣ ወይም ከዛም ከፍ ያለ ምርመራ ልናደርግ እንችላለን። ጠጠር አለ ወይ ወይም ደግሞ የአፈጣጠር ችግር አለ ወይ፣ ተደጋግሞ እንዲመጣ ለምን ሆነ የሚለውን ነገር ማለት ነው። ኩላሊቶቹ ያሉበት ሁኔታ ምንድን ነው የሚመስለው፣ የሽንት ቱቦቹ ብቻ ሳይሆን ኩላሊቱ ፊኛው ምን ላይ ነው ያለው የሽንት ፊኛው ማለት። ስለዚህ እሱንም ምርመራ ልናደርግ እንችላለን ማለት ነው። እንደውም አንዳንዴ ደግሞ እንደው በህክምና አንቲባዮቲክ የምንለው ጸረ ባክቴሪያ የምንለውን ህክምና ሰተናቸው ደግሞ የማይመልሱ የማይድኑ ሰዎች አሉና እንደዛ ሲሆን ደግሞ ከሽንት ላይ ወስደን ይሄ ባክቴሪያ ለየትኞቹ ጸረ ባክቴሪያዎች ነው ምላሽ የሚሰጠው ወይም የሚድነው በየትኛው ነው ሊገደል የሚችለው የሚለውን እሱንም አይነት ጥናቶች ልናደርግ እንችላለን። ነገር ግን የሆነ ሰው ሽንቱ ቶሎ ቶሎ መጣ ወይም የማቃጠል ስሜት ተሰማው ማለት ሁልጊዜ የሽንት ቱቦ ኢንፌክሽን ብቻ ነው ማለት አይደለም። ሌሎች ደግሞ እንደዚህ አይነት ህመሞችን የሚያመጡ ምክንያቶች አሉ። ግን እንደውም አንዳንዴ ደግሞ ምን ይሆናል ይሄ ሽንቴን አቃጠለኝ የሚሉት ለምሳሌ ሰውነት ሙቀት በተለያየ ምክንያት ጨምሮ ትኩሳት ካለ ሽንት የመሞቅ ስሜት ሊኖር ይችላልና ሁለቱን የማጋጨት ነገርም አለና ሽንት መሞቅና ሽንት ማቃጠል ሁለት በጣም የሚለያዩ ነገሮች ናቸው አይደል? በጣም ትንንሽ ሽንት ነው የሚሸኑት። ከዛ ደግሞ ይሄ እንደውም ሽንት ማጥ ያዘኝ ብሎ የሚመጣ ሰው አለ። ብዙ ሰው ያስመጣል፣ ሽንትሽ ይመጣል ምናምን ቶሎ ትይጃለሽ፣ ግን ትንሽዬ ሽንት ነች የምትወጣው። ከዛ ደግሞ የሆነ የህመም ስሜት አለው ማለት ነው ሽንት የሚወጣበት አካባቢ ላይ እና እነዚህ ምክንያቶች ሌላ በምን ሊመጡ ይችላሉ? ለምሳሌ የአባላዘር በሽታዎች፣ ለምሳሌ የማህፀን ፈሳሽ ያላት ሴት ላይ ይሄ መውረጃዎቹ ያው ቅርብ ናቸው። የማህፀን ፈሳሽ የሚወጣበት የማህፀንና የሽንት ቱቦ ቅርብ ለቅርብ ስለሆኑ በሱ ስሜት ምክንያት የማቃጠል ስሜት ሊኖራት ይችላል። ስለዚህ ሁለቱንም ማወቅ አለባት እና ወንዶችም ላይ በተመሳሳይ እንደዚህ የአባላዘር የተለያዩ የአባላዘር በሽታዎች ፈሳሽ የሚያመጡ የአባላዘር በሽታዎች በሚኖሩበት ሰዓት ቁስለት በሚያመጡ ቢሆኑ መውረጃው የሽንቱም የአባላዘር በሽታ ሲኖርም የሚኖረው ፈሳሽ መውረጃው ተመሳሳይ ስለሆነ እና ደግሞ መቆጣቱን የሚፈጥረው እዛ ቱቦ ላይ ስለሆነ የማቃጠል ስሜት ሊኖራቸው ይችላል።
ሌላ ከማቃጠል ውጪ ደግሞ ብለን የጠቀስነው ሌላ ምክንያት ያው የሽንት ቶሎ መምጣት ነው አይደለ? እና ሰው ብዙ ውሃም ጠጥቶ ሽንት ቶሎ ይመጣል ምናምን ስትይ ያው ውሃ ስጠጣ የሚልሽ ሰው አለ። ውሃ ከጠጣ ሽንት ቶሎ ይመጣል። እሱ ኖርማል ነው፣ ምንም የሚያስጨንቅ ነገር የለም። ከዛ ውጪ የስኳር ህመምተኞች ለምሳሌ ሽንታቸው ቶሎ ሊመጣ ይችላል። ቶሎ ይመጣል፣ ውሃ ይጠማቸዋል። ከዛ ደግሞ ቶሎ ሽንታቸው ይመጣል። ሌሊቱላ በተደጋጋሚ የመነሳት አይነት ባህሪ ያላቸውና ከሱም ጋር ሊምታታ ይችላል። ግን ያው ማቃጠሉ ላይኖር ይችላል። ግን ስኳር ህመምተኞች ደግሞ እንዳልነው አይደል ቅድም ሪስክ ፋክተር ወይም አጋላጭ ምክንያቶች ካልናቸው ደግሞ አንዶቹ ስለሆኑ ሁለቱ አንድ ላይም ሊከሰት ስለሚችል ያው ወደ ሕክምና መምጣት ያስፈልጋል ማለት ነው። ሌላ ደግሞ የኩላሊት ጠጠር ለምሳሌ ኩላሊት ብቻ ላይ አይደለም ጠጠር ታችም ሊፈጠር ይችላል። ግን በተለይ ደግሞ ወደ ታች በሚወርድበት ሰዓት ሽንት ቶሎ ይመጣል፣ ህመምም ይኖረዋል። ሽንት መውረጃው ጋር ከፍተኛ የሆነ ህመም ይኖረዋል እና እሱኛውም ከሽንት ቱቦ ኢንፌክሽን ጋር ሊመሳሰልብን ይችላል ማለት ነው። ስለዚህ ያው ማለት የፈለግነው እኛ ሁሉ ጊዜ ሽንት አቃጠለ ቶሎ መጣ ማለት የሽንት ቱቦ ኢንፌክሽን ነው ማለት አይደለም። እርጉዝ ሴት ላይ የሽንት ቱቦ ኢንፌክሽን ሲፈጠር በጣም ከበድ ያለ ነው የሚሆነው። እንደኛ እንደሌላው ቀለል አድርገን የምናየው ነገር አይደለም። ያው አጋላጭ ሁኔታዎችን በእርግዝና ጊዜ የሚኖረው የሆርሞንና ከዛ ደግሞ የአካላዊ ለውጦች ናቸው እነዚህ ችግር የሚያመጣው ማለት ነው። ሶ የሴት ላይ በእርግዝና ጊዜ ችግር ሲከሰት ቶሎ ብላ መታከም ይኖርባታል። እንግዲህ በእርጉዝ ሴት ላይ የሚከሰተው የሽንት ቱቦ ኢንፌክሽን ሁለት አይነት ሊሆን ይችላል። አንደኛው ምንም አይነት ምልክት አይኖራትም፣ ቅድም ያልናቸው ምንም አይነት ምልክት አይኖራትም። ግን ቼክአፕ ስትሄድ ወይም ደግሞ የእርግዝና ክትትሏ ጊዜ ሽንቷ ሲመረመር ግን ውስጡ ባክቴሪያ ሊኖረው ይችላል። እሱም መታከም አለበት። ለምን አልታከምም ከተባለ ምንድን ነው ወደ ላይ የሚሄድ ነገር አለ፣ ኩላሊትን ወደ ማጥቃት ኢንፌክሽን የመፍጠር ነገር ስላለው ማለት ነው። ሁለተኛው ደግሞ ቅድም እንዳልነው ምልክት ይኖራታል። ፊኛም ቢሆን ወይም ደግሞ ኩላሊቷም አፌክትድ ሆኖ ቢሆን የእነሱ ምልክት ይኖራታል። በዛ መታ ህክምና ስታገኝ ነው። እርጉዝ ሴት ላይ ይሄ የሽንት ቱቦ ኢንፌክሽን ሲከሰት በጣም ከባድ የሚያደርገው ሁኔታ ምንድን ነው? ኢንፌክሽኑ እሷንም ልጇንም የመጉዳት ነገር ስላለው ነው። ለምሳሌ ጽንሱ ላይ የሚያመጣውን ጉዳት ብናይ አንደኛው ጽንሱ እድገቱ እንዲቀነጭር የማድረግ ነገር አለው። ከዛ ደግሞ ሲወለድ ክብደቱ በጣም ዝቅተኛ አይነት ክብደት ይዞ እንዲወለድ የማድረግ ነገር አለው። ከዛ በተጨማሪ ደግሞ ምጥ ካለ ጊዜው መጥቶ ልጁ እንዲወለድ የማድረግና ያው እንግዲህ በጣም እርሊ የሚወለዱ ልጆች ደግሞ ብዙ የሰውነታቸው ክፍል በደንብ ስለማያድግ ያው ህይወታቸው ላይቀጥልም ይችላል። እዛ ድረስ የማድረስ ነገር አለው ማለት ነው። ክትትል ማድረጉ የሚጠቅማት እዚህ ጋር ነው። ሌላ እርጉዝ ሴት ስትሆንና የሽንት ኢንፌክሽን ሲኖራት አንደኛው ችግር ምንድን ነው? ያው እንግዲህ በእርግዝና ጊዜ ኢሚኒቲ ይወርዳላ። ኢሚኒቲ ስለሚወርድ በሽታው ቶሎ ተባብሶ የተለያዩ ሰውነት ክፍሎችን ማጥቃት ይጀምራል። ከዛ ደግሞ በማለፍ የደም ማነስ እንዲኖርባት የመተንፈስ ችግሮች እንዲያጋጥሟት ያደርጋሉ ማለት ነው። የሴት ልጅ ላይ በጣም እርጉዝ የሆነ ሴት ልጅ ላይ ከእርጉዝ ካልሆነች ይልቅ በጣም ተጠንቀቀን ቶሎ ማከም ያለብን ሁኔታ ነው የሚኖረው፣ እነዚህ ኮምፕሊኬሽኖች እንዳይመጡ ማለት ነው። ስለዚህ ህክምናው ምን ይመስላል የሚለውን ስናይ ህክምናው የሚወሰነው አንደኛ ነገር ይሄ ኢንፌክሽን የተከሰተው ማን ላይ ነው የሚለው ነገር ይወስነዋል ማለት ነው። ማለት አሁን ለምሳሌ ቲጁ ያነሳች ነበር አይደል? ነፍሰ ጡር ሴት ላይ ነው የተከሰተው ወይስ ደግሞ ማንኛውም አይነት ሌላ ሰው ላይ ነው የተከሰተው? ህጻናት ላይ ነው የተከሰተው? ትልቅ ሰው ላይ ነው የተከሰተው የሚለውን። ሌላው ደግሞ የሽንት ኢንፌክሽን የተከሰተበት ቦታ ኩላሊት ላይ ነው የተከሰተው ወይስ ደግሞ ከኩላሊት በታች ያሉ ሽንት የሚወርድባቸው የሰውነት አካላቶች ላይ ነው የተፈጠረው የሚለውን መለየት አለብን ማለት ነው። ምክንያቱም ለሁለቱ የምንሰጠው መድኃኒት የተለያየ ስለሆነ ማለት ነው። ሌላው ደግሞ ተያያዥ ምን ነገር አምጥቷል፣ ይሄ ነገር ኮምፕሊኬሽን አምጥቷል ወይ? ምክንያቱም የሽንት ኢንፌክሽን ተፈጠረ ማለት ሌላ ጉዳት አያመጣም ማለት አይደለም። ስለዚህ ተያያዥ ጉዳቶች አምጥቷል አላመጣም የሚለውንም እናያለን ማለት ነው። እነዚህን ሁላ አይተን ስለዚህ መድኃኒቶችን እናዛለን። በጣም እንደው ጎልድ ስታንዳርድ የምንለው እንደው ይሄ ቢገኝ ወርቃማ ነው የምንለው እድል ምንድን ነው? ካልቸር ሰርተን ያንን ሽንቱን ወስደን ካልቸር ሰርተን ያ ባክቴሪያው ተለይቶ ለዛ ባክቴሪያ መድኃኒት ቢታዘዝ ነው። ግን ይሄ ማድረግ አንደኛ ውድ ነው በጣም ካልቸር ላይ በእኛ ሀገር ስታንዳርድ በጣም ውድ ነው፣ ጊዜም ይፈጃል እስኪደርስ ያ ነገር ማለት ነው። ስለዚህ ማድረግ የምንችለው ነገር እነዚህን አሁን ቅድም የጠቀስኳቸውን ነገሮች አይተን በዛ ነው ህክምናው የምንሰጠው ማለት ነው። ስለዚህ ህክምናው የሚወሰዱ መድኃኒቶች አሉ። የመድኃኒቶቹን ስም ያው መጥቀስ እዚህ ጋር አስፈላጊ አይደለም፣ ግን የሚወሰዱ መድኃኒቶች አሉ። በመርፌም ሊሰጥ ይችላል ማለት ነው። ስለዚህ በአጭር ቀን እስከ 5 ቀን ከ3 እስከ 5 ቀን ሊሆን ይችላል፣ ወይም ደግሞ እስከ 14 ቀን የሚቆይ ህክምናም ሊደረግ ይችላል ማለት ነው። እና እዚህ ላይ ግን በጣም ኤንፈሲስ ወይም ደግሞ አጽንኦት መስጠት ያለብን ነገር
አንድ የሽንት ኢንፌክሽን ያለበት ሰው መድኃኒት ከታዘዘለት በኋላ መድኃኒት ማቋረጥ የለበትም። ምክንያቱም ምልክቶቹ ከ48 ሰዓት በኋላ እየቀነሱ ነው የሚጠፉት። ትኩሳቱም፣ ሽንት ቶሎ በመምጣቱም ህመሙም እየቀነሰ ይመጣል ማለት ነው። ያ ማለት ግን ባክቴሪያው ሙሉ ለሙሉ ተወግዷል ማለት አይደለም። ስለዚህ መድኃኒቶቹን በደንብ መጨረስ አለብን ማለት ነው። ምክንያቱም አንድ ከሽንት ኢንፌክሽን ከሽንት ቱቦ ኢንፌክሽንም ሌሎች በሽታዎችም ጋር ተያይዞ እየመጣ ያለው ተግዳሮት ምንድን ነው? ምንሰጣቸው መድኃኒቶች ህመሙን እያሻሉ አይደለም። ምክንያቱም ባክቴሪያዎች የመላመድ ባህሪን እያመጡ ስለሆነ ከመድኃኒቶች ጋር ማለት ነው፣ ወይም ከጸረ ባክቴሪያ መድኃኒቶች ጋር ማለት ነው። ስለዚህ መድኃኒትን በትክክል መጨረስ ይኖርብናል ማለት ነው። ስለዚህ መድኃኒት ከመስጠት ባሻገር ደግሞ ውሃ እንዲጠጡ እንመክራለን። ያው ለሁሉም ሰው 2 ሊትር ውሃ ይባላል በቀን። ግን የሽንት ቱቦ ኢንፌክሽን በሚኖር ሰዓት ደግሞ በደንብ ውሃ እንዲጠጡ በደንብ እንመክራለን። ያው እንደ መከላከያ መንገድ ነው ሽንት ቱቦ ኢንፌክሽን ለሌለበት ሰው፣ ለሁሉም ሰው። ሽንት ቱቦ ኢንፌክሽን ደግሞ ተይዞ ለመጣ ሰው ከህክምናው ጋር አብሮ አጋዥ ይሆንልናል ማለት ነው። ውሃ ጠጡ ስንል እንደ መድኃኒት በአንዴ የሚወሰድ ወይ ጠዋትና ማታ ምናምን ብለን የምንከፍለው አይደለም። ግን ለምሳሌ አንድ ሰው 2 ሊትር ውሃ ይጠጣ ሲባል ያው በቀን ውስጥ ባለው ውስጥ ከምግብ የምናገኘው አለ፣ በተለያየ ምክንያት የምናገኘው አለ፣ የምናጣበትን መንገድ አለ። ግን ከዛ ውጭ ንጹህ ውሃ 2 ሊትር ውሃ ቀኑ ሙሉ ማለት ነው ባለው 8 ብርጭቆ የሚባለው አይነት ውሃ ማለት ነው እንደዛ እንድንጠጣ ነው። ያው የሽንት ቱቦ ኢንፌክሽን ያለበትም ሰው እንደዛው ውሃ ሲጠጣ በየሰዓቱ እያደረገ ውሃ እንዲጠጣ ነው የሚመከረው። ከዛ ውጭ ህክምና ባያደርግ አንድ ሰው የሚከሰቱ ነገሮች አሉ። ምክንያቱም ይሄን ማንሳት ያስፈለገን ብዙ ሰው አሁን ላይ ህክምና ማድረግ አያስፈልግም ቤት ውስጥ መዳን ይችላል እየተባለ የሚነገሩ ነገሮች ስላሉ፣ በተለይ ደግሞ እነዚህ በሎሚ በጨው የሚታጠብ ሰው አለና በተለያዩ የቅርንፉድ ውሃ የሚባል ውሃ ሳጠኑት የሚባል ነገር አለና እነዚህ ነገሮች ምንድነው ሲጀመርኛ በጨው በሎሚ እዛ አካባቢ በጨው በሎሚ ምናምን እንዲታጠቡ አንመክርም። አይደለም የሚመከር ነገርም አይደለም ሲጀመር፣ አይደለም ለታመመ ሰው እንዲሁ ለኖርማል ሰው። ከዛ ደግሞ ቅድምም ከመነሻችን የሽንት ቱቦ ምንድን ነው ብለን ማንሳት ያስፈለገን ለዚህ ነው። ምክንያቱም ውጪ ላይ የምናገኘውን አካል በውሃ በጨው በሎሚ ስላጠብ ነው እላይ ኩላሊት ድረስ ይደርስና ያድነዋል ማለት አይደለም። ከዛ እነ ሎሚ ደግሞ አሲድ አይነት ኢፌክት ያላቸው ናቸው አይደለ? ስለዚህ ይሄ አሲድ የምንፈልጋቸውንም ባክቴሪያዎች ይገልብናል። የተለያዩ እንደውም ማህፀን ላይም ሌላ አይነት ህመም ሊያመጣብን ይችላል ማለት ነው። ስለዚህ እነዚህ ግድግዳዎቹ ደግሞ ሙኮሳ የምንላቸው ፕሮቴክቲቭ ናቸው አይደለ? ባክቴሪያ እንዳይገባ እንደዚህ የሚከላከሉልን አንዱ የውስጥ የሽንት ቱቦውንም ሆነ የማህፀንን ግድግዳ የሚያለብሱት ናቸው። ስለዚህ እነሱ ይጎዳሉ በአሲዱ ምክንያት ማለት። ያ ከሆነ ደግሞ ባክቴሪያው ቀጥታ ከምንም ጋር መታገል አይጠበቅበትም። ቀጥታ ወደ ደምና ወደ አስፈላጊ ቦታ የመሄድ እድል ይጨምራል ማለት ነው። ልክ ነው። ስለዚህ ይህን ተከትሎ ሰው ቤቱ በመቆየቱ ህክምና ባለማድረጉ ተከትሎ የመጀመሪያው ቅድም ስንለው የነበረው እታች ላይ የነበረው ኢንፌክሽን ሽንት ቱቦዎቹ ላይ እና ሽንት ፊኛ ላይ የነበረው ኢንፌክሽን ወደ ላይ እየሄደ በመምጣት ኩላሊት ጋር በመድረስ የኩላሊት ኢንፌክሽን ሊያመጣ ይችላል። ከከፋም ደግሞ የኩላሊት ኢንፌክሽኑ ካልታከመ አኪዩት ኪድኒ ኢንጁሪ የምንለው የኩላሊት ስራ ማቆም፣ በአጭር ጊዜ የኩላሊት ስራ ማቆም ሊያመጣ ይችላል። ይሄ ህይወትን ሊቀጥፍ የሚችል አይነት ችግር ነው። ስለዚህ በጣም ከባድ ነው ማለት ነው። ከዛ ውጭ አሁን ሜሉ እያልሽ የነበረው አሁንም ይሄ ኢንፌክሽን ሳይታከም ከቆየ ደግሞ ወደ ተለያዩ ሰውነቶች ይሰራጫል። ተመቸው ማለት ነው። ምንም እያደረግንለት አለም ሰው ወደ ደማችን ይሄዳል፣ ወደ ሙሉ ሰውነታችን ይሄዳል። ስለዚህ ሴፕሲስ የምንለው አለ፣ ሾክ የምንለው አለ። ሰውነታችን በቃ ሙሉ ሲስተሙን በኢንፌክሽን ምክንያት መስራት ሲያቅተው ስራው ማለት ነው። እና ብዙ ጊዜ አይሲዩ በትንሽ የሽንት ቱቦ ኢንፌክሽን ምክንያት ባለመታከሙ ምክንያት ጽኑ ህሙማን ገብተው የሚታከሙ ህይወታቸውንም የሚያጡ በጣም ብዙ ሰዎች አሉ። በጣም በሚያሳዝን ሁኔታ ደግሞ አሁን ቀጥታ ጽኑ ህሙማን ላይ የሚመጣ ሰው ልክ እንደዚህ ሙሉ ሰውነቱ ኢንፌክሽን ኖሮት የኢንፌክሽኑ መነሻ ማግኘት በራሱ ሌላ ስትረግል የሚያደርግ ነገር ነው። ከየት ነው የተነሳው? ከሳምባ ነው? ከሽንት ቱቦ ነው? ከየት ነው የሚለውን ማንሳት በጣም ከባድ ነው። ስለዚህ ህክምናውንም ያከብደዋል። ወጪ በሚያወጡት ወጪ በጣም ይከብዳል። ለሞትም ያላቸው ቅርበት በጣም ማለት ቤቱ በእግሩ መጥቶ መታከም የሚችል ሰው እንደዚህ አይነት ችግር ጋር መድረስ የለበትም ማለት ነው። ስለዚህ የሽንት ቱቦ ኢንፌክሽን ስንል ያው ቀላል ነገር አይደለም። ካልታከመ ብዙ ችግሮችን ይዞ ይመጣል ማለት ነው። በተደጋጋሚ ኢንፌክሽኑ በተፈጠረ ቁጥር ስትሪክቸር የምንለው መፍሰሻ ቱቦ እየጠበበ ይመጣል ማለት ነው። ስለዚህ ሽንት መተላለፍ አይችልም። ለተጨማሪ ኢንፌክሽን ለሌሎች በሽታዎችም የበለጠ እያጋለጠ ይሄዳል ማለት ነው። በዚሁ መከላከያ መንገዶቹን ብናነሳቸው ጥሩ ነው።
እንዴት መከላከል እንችላለን የሽንት ቱቦ ኢንፌክሽንን ስንል አንደኛው ነገር ምንድነው ቅድም ሴቶች ላይ ያወራን ነበር አይደለ? ሴቶች ላይ በሰገራ መውጫና በሽንት መውጫ መካከል ያለው ርቀት ቅርብ ነው ብለናል። ስለዚህ ንጽህና መጠበቅ ላይ ይሄ ሽንት ቤት ሄደን ወይም መጸዳጃ ቤት ሄደን መታጠብ ላይ ብዙ ጊዜ የሚመከረው ነገር አለ። ስንታጠብ ከፊት ወደ ኋላ ነው መሆን ያለበት። ስለዚህ ከሽንት መስኛ ወደ ሰገራ መውጫ ነው እንጂ ከኋላ ወደፊት መታጠብ የለብንም። ይሄ በተለይ ሴት ህጻናት ልጆች ትምህርት ቤት ላይ እንደዚህ ገና እየተለማመዱ ያሉ ወይ ፖፖ እየተለማመዱ ያሉት ላይ ምንጠርግላቸው የምናጥባቸው እኛ ስለሆንን ይህን በደንብ መከተል አለብን ማለት ነው። ትልልቅ ሰውም ይህንን ፕሪንሲፕል በደንብ መከተል ይኖርበታል ማለት ነው። ሌላው እንዳልሹ ውሃ በደንብ መውሰድ ነው። ውሃ በደንብ መጠጣት አስፈላጊ ነገር ነው። ሌላው አስፈላጊ ካልሆነ በጣም አስፈላጊ ካልሆነ ካቴተር ወይም ደግሞ የውጭ አርቲፊሻል የሽንት ቱቦ አለመጠቀም ለማሸናት ሰዎችን እሱን አለመጠቀም አንድ ነገር ነው። ሌላ ስኳርን በሚመለከት ሌሎች ኢንፌክሽኖችም አሉ ማለት ሌሎች በሽታዎች አሉ ማለት የሽንት ቧንቧ ኢንፌክሽን አለ ማለት አይደለም፣ ወይም የሽንት ቱቦ ኢንፌክሽን አለ ማለት አይደለም። ምንድነው ነገሩ? አለመቆጣጠራችን ማለት ስኳር በጣም ከፍ በሚልበት ጊዜ ብንቆጣጠር እንደዚህ አይነት ነገሮች አይፈጠሩም። ስለዚህ እነሱን ነገሮች መቆጣጠር ይኖርብናል ማለት ነው። ሌላ በአጠቃላይ ንጽህናን በደንብ መጠበቅ ይኖርብናል። በተለይ ሽንት ቤት ከመግባታችን በፊት ሁላ እጃችን መታጠብ ይኖርብናል አይደለ? ብዙ ጊዜ ያው ከወጣን በኋላ ነው የሚመከረው፣ ግን ሽንት ኢንፌክሽንን ለመከላከል ስንገባም እሱ ማድረግ ይኖርብናል ማለት ነው። ሌላው ደግሞ ስንታጠብ በንጹህ ውሃ ብቻ፣ ይሄ ሳሙናን አለመጠቀም። አብዛኛው ጊዜ ሳሙና፣ ሌሎች ነገሮችን መጠቀም ቅድም እንዳነሳ ነው አካባቢ ላይ ያሉትን አስፈላጊ የሆኑትን ባክቴሪያዎች ይገላቸዋል ማለት ነው። ወይም የዛን አካባቢ ፒኤች የምንለው አለ አይደለ? ሞር አሲዲክ እንዲሆን ነው የምንፈልገው፣ ሌሎች ከውጭ ባክቴሪያዎችን እንዲገልልን ማለት ነው። አሁን ግን እሱን እናዛባዋለን ማለት ነው። ስለዚህ ባክቴሪያዎች እንደ ልብ እንዲራቡ ያደርጋል ማለት ነው። ሌላ ደግሞ ተከታታይ የሆነ ኢንፌክሽን የሚያስቸግራቸው ሰዎች ላይ ቅድመ መከላከያ መድኃኒት መስጠት የምንችልበት ሁኔታ አለ። ለምሳሌ ተከታታይ ወይም ሪካረንት ዩቲአይ የምንላቸው ምንድን ናቸው? አንድ ሴት በ6 ወር ውስጥ 2 ጊዜ ብትታመም የሽንት ቱቦ ኢንፌክሽን ተብላ 2 ብትታመም ወይም በአመት 3 መታመማ ብቻ አይደለም ታማ ደግሞ መድኃኒት ወስዳ ቢሆን እና ቢደጋገም ከዛ በላይ ቢደጋገም ለዚህ ሴት ይሄ ኢንፌክሽን ሳይፈጠር በፊት ፕሮፊላክሲስ የምንለውን ወይም እንደ መከላከያ ልንሰጣት እንችላለን ማለት ነው። መድኃኒቶቹ በየቀኑ የሚወሰዱ ሊሆን ይችላሉ፣ ወይም ደግሞ አንዳንድ ቀን የተዘለለ የሚወሰድ መድኃኒት ሊሆን ይችላል። በተለይ አጋላጭ ሁኔታዎች ስላለች ሴት እንደነዚህ አይነት መድኃኒቶችን እንደ መከላከያ መስጠት እንችላለን ማለት ነው። እንግዲህ የዛሬው ፕሮግራማችን ይህንን ይመስል ነበር። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አትርሱ። መልካም ጊዜ።